ሁላችሁም ታውቁታላችሁ። ያው ፔጁ ላይ ገብታችሁ መናገር ራሱ አይጠበቅበትም። ፔጁ ላይ ገብታችሁ የሚያደርገውን ወንድማችንን ማየት ትችላላችሁ። የሚሰራውን ነገሮች ለልጁ ምን ያህል እንደሚያደርግና ሁላችሁም 300 ሺህ እናስገባውና ከዛ ሌላ ቀን ደግሞ ፕሮግራም እንይዛለን። ሁላችሁም የምትችሉትን እስኪ ዝም ብላችሁ አንበሳን ጥሩት። እስኪ ምን ይታወቃል? ይታየ እንዳልይዝሽ የእንቅልፍ ሰዓት ምንም ችግር የለውም መሰለኛ። አይ ምንም ችግር የለውም። ላይክ አንድ 20 ደቂቃ እንትላለን። ምን ችግር የለውም። 300 ሺህ መልተን እንወጣለን። 300 ጎሎ ከምትወጣ 300 ሺህ እንሞላዋለን። ዝም ብሎ ከሚጎል ሁላችሁም እስኪ ውዶቼ፣ የኔ ማሮች፣ የኔ ማሮች ሁላችሁም እስኪ ሰላም ቤታዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ዛሬ እንዴት ነው ትገዳደሉ? ዛሬ ሳትገዳደሉ በሰላም ጠዋት ነው የምንገዳደለው። አሁን ሰዓት እረፍት ነው። ችግር የለም። ምን እናድርግ? እንዳይገሉሽ ቤት እየወረወረ ነው እኮ አንዳንዴ። አይ ይመችክ። እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነህ? ስለምንድን ነው የምታወሩት? ይቅርታ። አይ ምንም ችግር የለውም። እንትን ወንድማችን ያው ፔጁን ገብተው ካየክ ልጁን ትንሽ እንትን ብሎበት ያው ለልጁ ነው ብዙ ነገር የሚያደርገው። ልጁን ከኋላ አለች፣ እዛ ከጀርባ ነው ያለችው እና አንዳንድ ነገሮችን የሚያስፈልጉት ነገሮች አሉና ሰዎች በጊፍትም ሆነ ወይ እግዚአብሔር ይስጣችሁ። ያው 300 ሺህ ለማስገባት ነው እና የሚችል ሰው ደግሞ ፕሮፋይሉን ነክቶ የሚችለውን እንዲያግዘው ነው። እና ሁሉም አሹን ያውቀዋል። እዚህ ቲክቶክ ላይ ብዙ ሰዎች ያውቁታል። መጀመሪያ ፎሎ አደርገዋለሁ። እሺ አሹዬ ፎሎ አድርግልህ፣ መልስልህ ፎሎ በውስጥ መስመር በውስጥ አናግረው። በውስጥ አውሩ እንጂ በቲክቶክ ምናምን ጊፍቱ ምናምን። አዎ ጀስት እኔም እያልኳቸው ነበረ። ሰው አለ አይደለ በአካውንት ማስገባት የማይችል ጀስት በኮይን ብቻ ለሱ ነው እንጂ ነግሬዋለሁ። ይሄ ብዙም አይጠቅምም። ቲክቶክ ነው እንትን የሚለው ግን ከምንም ደግሞ በአካውንት ማስገባት የማይችል ሰው ካለ እንዲያግዘው ነው እንጂ እኔም ነግሬዋለሁኝ። ያው ቀን ቀጠሮ ይዘን ለአንድ ቀን እንደዚሁ አግዛለሁኝ ብየዋለሁኝ። ሰው የሚያግዘው ካለ በአካውንቱ ማለት ነው እንጂ ያው ምንም ጥቅም የለውም። እንደዚህ አይነት ስራ እግዚአብሔር ስራ ነው። አንቺ ተባረክ። አመሰግናለሁ። እግዚአብሔር ያክብርልኝ። አንተንም እናመሰግናለን ወንድማችን። እና እኔ ፎሎ አድርጌው። እሺ እሱ መልሶልሃል። እሺ በውስጥ አናግረው። እሺ አመሰግናለሁ ወንድሜ። እግዚአብሔር ካንተ ጋር ይሁን። እሺ ቻው። እሺ ውዶቼ 300 ሺህ ሞልተ ነው በቃ እንለያይ። እሺ ማሮቼ 300 ሺህ እናንተንም ያው ሳንነግራችሁ ድንገት ስለመጣን ለዛ ነው። ግን እንደዛም ሆኖ ደግሞ አላሳፈራችሁም። 40 ሺህ ነው የሚቀረው ጋይስ። አንድ ሁለት ሰዎች 20 ሺህ እንትን ብንል አቤት በስማም አንበሳ ትጠሩታላችሁ። እስኪ ጋይስ የአንበሳ እስኪ አንድ ሰው ደግሞ በስማም እባካችሁን ጋይስ እስኪ ሂዱ። ሁላችሁም አግዙ። የኔ ውድ ጥሩት እስኪ ይመጣል። ይሄ እኮ ሾካካ አንበሳ እኮ ሲጠራ ይመጣል። ጥሩት። ምሰጡ እግዚአብሔር ይስጣችሁ። እስኪ ሁላችሁም የምትችሉትን 300 ሺህ 7 ሺህ ሰዎች አላችሁ። ልጆች አትዳከሙ። 300 ሺህ አስገብተን ያው ተሰነባብተናችሁ ደግሞ በሌላ ጊዜ እንገናኛለን። ለሚጣዬ ደግሞ ማስቲካ ስጧት፣ ኮፍያ ስጧት። ምንድነው ደግሞ ጭንቅላቷ ላይ ክራውኑን አድርጉላት። ለሱ ደግሞ የሚያስፈራውን እሱ ትልቅ ስለሆነ አይፈራም፣ ግን የሚያስፈራውን ስጡትኝ። አንበሳ ምናምን እሱ አይፈራም። አንበሳ ትፈራለህ? እንዲያሹ እሷ ናት የምትፈራው። አንቺ ነሽ የምትፈሪው። እሱ አይፈራም፣ ትልቅ ነው እኮ በቃ
በቃ እሷ አንበሳ ስለምትፈራ ልክ አንበሳ ልትሰጡ ስትሉ አይኗን ትይዛለች። ከዛ አሹን ሄዶ ብልት ያደርገዋል። ማስቲካዋን ደግሞ እሷ ታኝካለች። እሺ ሂዱ ጋይ 300,000 እንምላ ሁላችሁም። አቤት እስኪ እንደው የኔ ውዶች እስኪ ይኸው አይሽ ላንቺ ለልጅ ስለሆነች እችች እንደሚሰጡሽ የሚያስፈራው በኋላ ደግሞ ቢያስደነግጥሽስ። ሂዱ ውዶቼ ሂዱ ውዶቼ ሁላችሁም 300,000 እንግባ። 300,000 እንግባ። የመጨረሻ ሶስተኛ አንበሳ ጋር ሰምተን እንለያይ። ሂዱ የኔ ፍቅሮች 300,000 ፑሽ አድርጎ። በስመ አብ ይው ፈራች። ወይኔ አየሽው? በስመ አብ ለጥቂት በልቶሽ ነበረ። እግዚአብሔር ይስጥሽ የኔ እናት ጎበዝ ናት። አየህ እምልጥ አለች። አንተን ነው ያስበላችግ። ሌሎቻችሁ ጋይስ ሌሎቻችሁ ሂዱ እስኪ ይደገም ውዶቼ ይደገም የኔ ማሮች 300,000 ኧረ እንዲማ ዳገት አይሆንብንም። እስኪ እሷን አስፈራሯት ግን በህልሟ ደግሞ እንዳይመጣብን ጉዳችን ነው። አስፈራሯት እስኪ የሚያስፈራ ላኩላት ድንግጥ ትበል። ሂዱ ጋይስ እስኪ ሆነች ትንሿን አትፈራትም። እቺ ቤቢ ላይ ወራ ጢኒጥየዋን እሷን አትፈራትም። ትልቁ ግን ከመጣ ትሮጣለች ቤት ውስጥ። ሂዱ ውዶቼ ሂዱ ማሮቼ ሁላችሁም እስኪ 300,000 ነው ያላችሁን ግዴታ። ያው አንበሳ ምናምን ሳይሆን ልብ ምንም ኮፍያ ሞልቶ እንለያየው። የእናንተ ሀሳብ ነው ያመጣችሁት። ሀሳባችሁን ደግሞ አሳክተን እንለያዩላችሁ። በጣም ጥቂት ነው ጋይስ የቀረን 40,000 ምናምን ራሱ አይሞላም። እሺ ውዶቼ እንተባበር። 40,000 ራሱ አይሞላም የኔ ማሮች የኔ መልካሞች። በስማም ይሄ ላንቺ ነው። ወይኔ እዚህ ቦታማ እንሄዳለን ተሰብስበን። አያምርም? ያምራል። አቤት አንድ ቀን እዚች ቦታ ነው የምወስድሽ አንጠልጥጊ። እንዴት እንደምታምር ብታይ። ሞር ደግሞ ሰው ስንባል አስቸጋሪ ባህሪ ነው ያለን። እስቲል እንኳን እህቶቻችን ሚስቶቻችን ሲያረግዙ እንኳን ማለት ነው ምንድን ነው የምናስበው? ገና እርጉዞ ነው ወንድ በሆነልኝ ሴት በሆነልኝ ብለው ነው የሚያስቡት፣ ወንድም ሴትም። እና እግዚአብሔር የፈቀደውን ነው የሚሰጠው። እና እግዚአብሔር የተመኛችሁትን በሙሉ ይሙላላችሁ፣ ያሰባችሁትን ሁሉ ይሙላላችሁ ነው የምለው። ከምንም በላይ ደግሞ ከምንም በላይ ሁላችሁም የማንም ሃይማኖት ተከታይ ልትሆኑ ትችላላችሁ። ግን በቃ በጸሎታችሁ አይ ነው ልጆቼንም እችን ምስኪን ልጅንም ቆማ የምትሄድበትን ነገር ደግሞ እግዚአብሔር ነገሮችን ያከናውንልን ምለውና ቤታዬ አንቺን ደግሞ ከሚባለው በላይ እግዚአብሔር ሞገሱን ይስጥሽ። በቃ ሰጥቶሻል፣ የበለጠ ይጨምርልሽ ነው። እናት አባት እህት ወንድሞችሽን ደግሞ ይጠብቅልሽ። እህቴ ተባረኪልኝ። ይሄን ሁሉ ሰዓት አስበሽ ራሱ ለእኔ እግዚአብሔር ምስክሬ ነው ትልቅ ዙፋንና ትልቅ ቦታ እንዲኖረኝ ያደረግሽኝ እግዚአብሔር ነው የምልሽ። ሰውን ያለመናቅ ጥግን አሳይተሽኛል፣ ያለመናቅን ጥግ አሳይተሽኛል። እና እግዚአብሔር ያሰብሽውን ያሳካልሽ፣ ሁሌም ደስተኛ ያርግሽ። አሜን። ይሄን ደስታሽን እግዚአብሔር የበለጠ ይጨምርልሽ ነው የምለው። እማዬ ደግሞ የምትመርቅሽ ነገር ካለ ደግሞ ትመርቅሽ። ኧረ አታስቸግራቸው እባክህ። ኧረ በእግዚአብሔር አታስቸግራቸው። ይቅርታ ማዘርዬ፣ በጣም ይቅርታ። ወጥቶ ተመቅረት ታይቶ ተመጥፋት ድንገተኛ አደጋ ሁሉ ይሰውራችሁ። ዘመናችን መጥፎ ነው። ተመጥፎ ነገር ሁሉ ይሰውራችሁ። እናንተንም ቤተሰባችሁንም የምታስቡትን ሁሉ ያሳካላችሁ እግዚአብሔር። በእውነት ዛሬ እንደ ጠዋት ጤዛ ታይቶ ማታ የሚጠፋ ብዙ ነው ወገን። እግዚአብሔር
በጥበቡ ተግራችሁ ተቀኛችሁ በፊታችሁ ተኋላችሁ ሆኖ ቤታችሁን ሰላማችሁን ያብዛላለሁኝ። ወዳችኋለሁ። ለልጆቻችሁ ሰላም ያሰባችሁ ሁሉ ይሳካላችሁ። ያላችሁት የልባችሁን መሻት የልባችሁን ሀሳብ ሁሉ ይሙላላችሁ። ሀገራችሁ ለመግባት የምትፈልጉ የሀገራችሁን መንገድ ብርሃን ያርግላችሁ። ያሰባችሁት ሁሉ ብርሃን ይሆንላለሁ። ወዳችኋለሁኝ። የእድሜ ባለጸጋ የጤና ባለቤት ያርጋችሁ። ትልቁ ነገር ጤና ነው። ጤና ከሌለ የትም መድረስ አይቻልም። የፈለገ ገንዘብ ቢኖር ዛሬ በገንዘብ መዳን ጠፍቷል። ፈጣሪ ብቻ እጁን ዘርግቶ ጤና ሲሰጠን ነው። የሰጠንን ተቀብለን እንደገና ደግሞ ጤና ነው የምንለምነው እኛ። እግዚአብሔር እንግዲህ ለበጎ ሊሆን ይችላል። እየጠበቅን ነው። እግዚአብሔር አይቸኩልም እንደኛ። ስለዚህ እንግዲህ ይኸው እያያችሁን ነው። እንደ መንገዱን ብርሃን አድርጎ ያሰበውን ነገር አሳክቶ እንደ የልቦናውን ነገር ልጁ ተግራና ተቀኝ ልጆቹን አድርጎ የሚሄድበትን ቀን እግዚአብሔር መቼም እድሜያችንን በገመድ አልለካናትም። እኔም በቁሜ ማየት እፈልጋለሁ። እንደተንገላታሁት ሁሉ ውጤት ማየት ስለምፈልግ በጸሎታችሁ አትርሱም። ጸልዩልን። ትንሽ ትልቅ ሕፃን አዋቂ ሳትሉ ጸልዩልን። እንወዳችኋለን። ቀኑን የሰላም ቀን ያርግላችሁ። ሌሊት ተሆነ እናንተ ጋር የሰላም ሌሊት ያርግላችሁ። ሰላማችሁ ይብዛ። አሜን። ሳራ እንቅፋችሁ ላለሁ ሰላማችሁ እናንተ ቤት ይግባ። በወጣ ይጠጋ እጃችሁ የተቀደሰ ያርግላችሁ። ሰላማችሁ ይብዛ ላለሁ። ጤና ይስጣችሁ ላለሁ። ወዳችኋለሁ። ቻው። አሜን። እርሱም እድሜና ጤና ይስጡት። ማዘር ያሰቡት ሁሉ ይሳካሉት። ለልጆትም እድሜና ጤና ለልጅ ልጆትም እድሜና ጤና ይስጣቸው። በስመ አብ አሜን አሜን። ብዙ ነገር አለ። ወድ ብዙ ነገር ይችላል። ሁሉን ነገር ዲቦራ ደግሞ ሁሉን በአንዴ እንጠብቃለን። ጥበበኛ ነውና እንጠብቃለን። እንቅፋቱን ወደ ኋላ አድርጎ የጨከነውን አራርቶ ጨለማውን አንግቶ ሌሊቱን ወደ ብርሃን ብርሃኑን ወደ ሌሊት የሚያደርግ ፈጣሪ ስለሆነ እኛ የምናደርገው ነገር ምንም ነገር ስለሌለ ከእናንተ ጋር እግዚአብሔር ይሆንላል። እግዚአብሔር ከእናንተ ጋር ይሉ ያስባችሁ። እግዚአብሔር ሁላችሁ ሰላማችሁ ይብዛ። በእውነት እኔ እዚህ ጋር የደረስኩ ብዙ ነገር አይቼ ነው። ይህ ነገር ይመጣል ብዬ አላሰብኩም፣ ግን ተቀብያለሁ በጸጋ። እነሱንም ሳሳድግ በብዙ ፈተና ነው ያሳደግኩ። እንደገና ደግሞ ወደ ማታ ፈተና መጥቷል። ያንን ፈተና ለመወጣት ከዚህ በላይ እድሜ መለመን አይገባኝም፣ ግን የልጄን ደስታ እስከማይ ድረስ እግዚአብሔርን እለምናለሁኝ። አይኔ ነች አይኔም ባይነች ሞት አይቀርም ለማንም እና ስለዚህ በጸሎታችሁ አስቡን። እግዚአብሔርን ለምኑልን። በየሃይማኖታችሁ እግዚአብሔርን ለምኑልን እላለሁ። አመሰግናችኋለሁ። ሰላም ሁኑልኝ። አሜን አሜን። ከኔ እድሜ ቀንሶ ለአንቺ ይስጥሽ። ኧረ ለምን እኔ ባሪ ገባሪ ማጣት አልፈልግም። ታንተ አልፈልግም። ባሪ ገባሪ አልፈልግም። አልባሌ ቦታ እንዳልወድቅ ፈጣሪ ያስበኝ። የእናንተን ክፉ እግዚአብሔርን መስክር እመቤቴ እድሜ ከኔ ጨምሮ ለአንቺ ይስጥሽ ነው። ያንቺ መኖር እንደ እናት እንደ አባት እዚህ ደረጃ አድርሰሽኛልና ይሄ ክብሬ ማንተ ስለሆንክ ክብሬ ሞገሴ ማንተ ስለሆንክ ለልጆቼም ለእኔም የአንተን እድሜ ከእኔ ቀንሶ ለአንተ ይስጥህ እንጂ የአንተን እድሜ ቀንሶ ለእኔ እንዲሰጠኝ አልፈልግም። እንደዚህ አትበለኝ። ለልጆች አንተ ተስፋቸው አንተ ነህ። እኔ ወድቄያለሁ፣ ደቅቄያለሁ። ልቤ ብቻ ነው አልሞት ያለው እንጂ ያንቺ መኖር ለእኔ ደግሞ እንደ እናትም እንደ አባትም ያሳደግሽኝ አንቺ ነሽ። የመኖር ትርጉምንም ያሳየሽኝ አንቺ ነሽ። ያማረንን ነገር እያደረግሽ አንቺ ዛሬ እንደዚህ ሆነሽ ይሄንን ሁሉም ሰው እንዲሰማው ስለምፈልግ ነው። ለመኖሬ ወጥቼ ለመግባቴ ስራም ደርሼ ለመምጣቴ ለሁሉ ነገር አንቺ ከጎኔ ስለሆንሽ ነው። ማለት አባቴ ቢሆን ወይ አባቴ ቢኖር አጠገቤ ያንቺ
ያንቺን ያህል የሚታገሰኛል ብዬ አላስብም። ግን ያንቺን ልብ ለኔ ሰጥቶኛልና እናቴ እግዚአብሔር ምስክሬ ነው። ቃል ለሰማይ ለምድር ዛሬ አቦ የናቻለሁ የነጋር ሲማ ታውቃለች። እድሜ ከኔ ለአንቺ ይስጥሽ። ግን የምትፈልጊውን ቦታ ላይ እንድርሽ ነው ፈልገው። ቤታዬ በቃ አታልቅስ እባክህ፣ አትረብሻት ማዘርን። በቃ አታልቅስ በቃሽ። እና ቤታዬ እጅግ በጣም አድርጌ ነው የማመሰግነው ሁላችሁንም አብራችሁን የነበራችሁት በሙሉ እግዚአብሔር ያስባችሁ እንዳሰባችሁን። ከምንም በላይ ደግሞ እቺ ማታወራ ማትናገር አልጋ ላይ ያለች የ10 አመት ልጅ የ10 አመት ያስኳትም አይመስለኝም እና እሷን በጸሎት አስቡን። በቃ የምንም አይነት ሃይማኖት ተከታዮች ነው በጸሎት አስቡና እሷ ደግሞ ቆማ ለማመስገን ያብቃት። እኔን አይደለም መላ የኢትዮጵያን ህዝብና ከምንም በላይ ደግሞ እግዚአብሔርን ለማመስገን ያብቃት ይሆንልኛል ብዬ አስባለሁ። እና ቤታዬ የእንቅልፍ ሰዓትሽንም ስለወሰድኩኝ ትልቅ ኧረ ምንም ችግር የለውም። ጥሩ በረከት ነው እንደሚያመጣህልኝ። ቆንጂት ሌላ ቀን እንገናኛለንና ትመጫለሽ? እንገናኛለን። እሺ አሹ በቃ ወንድሜ እኔ ሙድድ አደርጋቸዋለሁ። ወድሻለሁ የእኔ እናት ያሳድግልክ። ቤታዬ አይዞህ አላውቅም እኔ ማለት በዙሪያሽ ተወዳጅ እንድትሆኝ የሚያደርገውም እግዚአብሔር ነው። እንድትጠይብ የሚያደርግሽም ደግሞ ስራሽ ነው። ግን ከምንም እና ከማንም በላይ እግዚአብሔር አለው ይበልሽ። ሲጨንቅሽ አለው ይበልሽ፣ ሲከፋሽም አለው ይበልሽ። በደስታ ላይም ደግሞ ደስታ ይጨምርልሽ። አንቺም ቤት እህቴ ተባረኪልኝ። በውስጥ ጽፍልሻለሁ። ፕሮፋይሌ ስም ባዮ ላይ ስልኬም አለ፣ የንግድ ባንክ አካውንትም አለ። ሁላችሁም አብራችሁን የነበራችሁ በሙሉ ጊፍተርም ነን ጊፍተር የሆናችሁ በሙሉ እግዚአብሔር በቤታችሁ ይግባ አለው ይበላል። እሺ ሰላም ነው።